የሩታዬ እናት ልክ እንደ እናቴ ነው ማከብራት መወዳት መቤቴን ነው የምላችሁ። የሁሉም እናትን እኔ አከብራለሁ። ከማንም በፊት እናቶች ነው ቅድሚያ መሰጠት ያለባቸው በህይወት እስካሉ ድረስ ገብቷቸዋል። በጣም ትላልቅ ሰው ነን። በጣም መቤቴን በጣም ትላልቅ ሰው ነን። ሁላችንም የሆነ ማሰብ ያለን ቅልብ አለን። ሳትፈልጉት ነው እንደዚህ ክፋት ውስጥ እየገባችሁ ያላችሁት። በቃ ለእናቶቻችሁ ለቤተሰቦቻችሁ ስትሉ ሰላም እንሁን። ጾም ነው አስፈላጊ አይደለም። እሺ አሁን የኔ ነገር ችግር የለውም ማለት የኔ ነገር እዚሁ ይፈታል። ለምን ተናገርከኝ ካላችሁ እናቴ ስለሆነች ነው። እነሱ ማንንም ይግደምን እንዲህ ስላሉ አይደለም። እኔ ደግሞ አሁን የኔ ቤተሰቦች የሚያደርጉት ነገር አሁን የሩታዬን እናት እየዘቀዘቁ እንኳን ከሆነ እየደረሰኝ አይደለም። ቢደርሰኝ እኔ ቴክስት እልካለሁ ከአንዳንድ ሁላ ለነቲጂ ምናምን እያወራሁ ወንድሜ የኔ እናት ወይ ልጄ ደሜ ውስጥ ፍቅርሽ አለ፣ ልቤ ውስጥ ማረፊያሽ አለ፣ ምናቤ ውስጥ መልክሽ አለ፣ አይምሮዬ ውስጥ ሰላም ሰላም፣ እንዴት ናችሁልኝ የኔ ውድ ቤተሰቦች? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ብቻ ግን ዛሬ እንዳጠቃላይ ጥሩ ስሜት ላይ አይደለሁም። የእውነት ነግራችሁ ቤተሰቦቼ ማለት ነው። እኔ እንጃ ሀይሚ የሆነችው ነገር አለ በግልጽ ባይታወቅም፣ ግን እኔ እንጃ ብቻ የሆነ የከፋት ነገር እንዳለ እኔ የተሰማኝ። በእርግጥ ብዙ ፌክ ሪከርዶች እየወጡ ነው፣ ብዙ ማስፈራሪያዎች ዩቱበሮችም ቢሆኑ የተለያየ ቴክስት ተላከልን እያሉ እያመጡ፣ ሀይሚ ደግሞ ይሄን ሁሉ ነገር ታያለች። በጣም ያሳዝናል የእውነት። ሀይሚዬ ግን አይዞሽ አትጨናነቂ፣ ሁሉም ፈጣሪ ያለው ነው የሚሆነው። አሁንም እኮ ገና ነው ብሩክ ያልሄደም። ግን ለብሩክ እኔ የምነግረው ከባድ ማስጠንቀቂያ አለኝ። እንዲሁም ደግሞ ትላንትና በተደረገው ነገር የብሩኬ አነጋገር፣ ጨዋነቱ፣ መልካምነቱ የሩታዬን እናት እኔ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እኔ እነሱም እንዲዘቀዘቁብኝ አልፈልግም። የሩታ እናት የኔ እናት ናቸው እያለ እንግዲህ ብሩኬ እንደሰማችሁት መልስ ሰጥቷል። ብሩኬ የጨዋ ልጅ ነው፣ ተቆንጥጦ ያደገ በጨዋ እናት በስነ ስርዓት ተገስጾ ያደገ ነው። ግን አንዳንድ እህቶች እባካችሁ ስለፈጠራችሁ አምላክ እናቶችን አዘቅዝቁ። የማንም እናት ይሆኑ አዘቅዝቁ። እንደው በምትወዱት አምላክ ይዣችኋለሁ፣ አዘቅዝቁ። በቃ ይብቃ ይሄ ጦርነት። ዛሬም ጦርነት ነው ሄዳቸው። እግዚአብሔርን ቲክቶክ ላይ አሁን ብትገቡ የሀይሚና የብሩክ ደጋፊዎች የብሩክ ደጋፊዎችና የሩታ ደጋፊዎች እጅግ በጣም ትልቅ ጦርነት ላይ ናቸው እና እነሱ ተዋጉልኝ አላሉም፣ ወገን ያዙልኝ አላሉም። ምንም ያሉት ነገር የለም። ለምን በእነሱ ስም ትነግዳላችሁ? ስለፈጠራችሁ እንደዚህ አታድርጉ። ምክንያቱም ሩታና ሀይሚ አንድ ናቸው፣ የአንድ ሀገር ልጆች ናቸው፣ ቤተሰቦች ናቸው። ሀይሚ የጋሽዬ ልጅ ናት፣ የሩታ ባል አብርሽ የጋሽዬ ልጅ ነውና በዚህ መሀል ባትገቡስ ለምን አስፈለገ? ቢቀርስ በዝምድና መሀል ለምን ትገባላችሁ? እና ተው፣ እውነት ደስ አይልምና። ሌላኛው ደግሞ ብሩኬ ስለ እናት የጻፈው ነገር አለ። እውነት ለመናገር ትክክል አባባል ነው። እናትን ለመርዳት ዛሬ ነገ ማለት አይጠበቅብንም። ባለን አቅም በቻልነው አቅም እናትን እያለች ነው መደገፍ። ካለፈች በኋላ ከየትም አትገኝም፣ ከየትም አታገኟትም እናትን። እና ባለ ነገር እዛው እንዴ ስንት ወጣቶች ነን፣ ስንት ጎረምሶች እናቶቻቸውን የሚገላምጡት ቤት ውስጥ አልታዘዝም የሚሉ። እስኪ እንጨት ፍለጥልኝ ስትለው ወይ እባክሽ ራስሽ ፍለጭ ብሎ የሚሄዳለና ይሄ መልእክት ለሁላችሁም፣ በተለይ ለወጣቶች ከእናትና ከአባቶቻችሁ ጋር አብራችሁ ለምትኖሩ አልታዘዝ ለምትሉ ነው ይሄ መልእክትና እናትን ለማገዝ ግዴታ ሀብታም መሆን አይጠበቅብህም። ባለህ ነገር እናትህን ማገዝ አለብህ። እናት አንተን ወልዳለች፣ አሳድጋለች። ያንተን ወንድም ታናናሽ እህቶች ወንድሞች ወልዳለች፣ እዚህ አድርሳለች። ስለዚህ እናትህን ለመርዳት ያለህ ጊዜ በጣም ትንሽ ነው ማለት ነው። ማለት ብዙ ከኛ ጋር አይኖሩም እናቶች። በጣም ትንሽ ጊዜ ነው። ያደለው ነው፣ ስንት ያለለት ነው እናቱን ጦሮ አግዞ ተንከባክቦ የሚሸኝና እናትና አባቶቻችንን ለመንከባከብ ዛሬ ነገ ማለት አይጠበቅብንም። ሀይሚዬም ደግሞ
እናት የሌለው የእናትን ጥቅም አያውቅም ነው ምናምን ብላለችና ለማለት እንደፈለገች ይሄንን ትንሽ ይከብደኛል። ግን ወደ ዋናው ወደ መጣሁበት ስገባ ብሩኬ የምነግርህ ጥንቃቄ አድርግ። ሁለታችሁን ለማለያየት እጅግ በጣም ከባድ ሴራ፣ ከባድ ነገር እየተጠነሰሰልህ ነው። ከምትሄድበት ሀገር የተለያዩ ቮይሶች እየወጡ ነው። ከስንት አንድ ነው ትክክለኛ ማለት ፌክም ሊሆን ይችላል፣ ግን ደግሞ የመረጃ ትንሽ የለውም። ጥንቃቄው ላንተ አይጎዳህም፣ መጠንቀቅ አይጎዳም እና ጥንቃቄ ልታደርግ ይገባል። እውነቴን ነው የምላችሁ። አድናቂ ላግኝ ምናምን ብለህ ሄደህ እንዳትሸወድ፣ ወደ ያልሆነ መንገድ እንዳትሄድ፣ እንዳትታለል። ምክንያቱም ይሄ ጭምጭምታ ወሬ መሰማቱ ላንተ ጥሩ ነው፣ ለሀይሚና ለብሩኬ ጥሩ ነው። እንዲነቁ ያደርጋቸዋል፣ ራሳቸው እንዲጠብቁ ያደርጋል። እዛ ሄደህ እያንዳንዱ የምትበላት ነገር ላይ የምትጠጣት ነገር ላይ እያንዳንዱ ጥንቃቄ አድርግ። የታቀደልህ የተሴረልህ ሴራ አለ ሁለታችሁን ለማለያየት። ስለዚህ እጅግ በጣም ትልቅ ጥንቃቄ ያስፈልጋል ብሩኬ። እያንዳንዱ በምታደርጋት በምትንቀሳቀሳት ነገር ጥንቃቄ አድርግ። እኔ ብዙ እኔ እዚህ ጋር ድምጻቸውንም ማምጣት አልፈልግም። በጣም ብዙ ቮይስ ነው እየተላከልኝ ያለው በውስጥ ማለት ነው። እጅግ በጣም ምን እየተደረገ እንደሆነ ማለት ነው። ትልቅ ጥንቃቄ ልታደርግ ይገባል። ትልቅ ጥንቃቄ የእውነት የሆነ የሰማሁትማ ምንድን ነው መድኃኒት አብልቼ አብሬው ተኝቼ ፎቶ ልክልሻለሁ ምናምን ነገር ሌላም ቮይሶች አሉና እባካችሁ አንዳንድ ጊዜ በእርግጥ ይሄ ነገር እኮ መውጣቱ መወራቱ ብሩኬ እንዲነቃ ያደርገዋል። ይሄ ማንቂያ ደውል ነው፣ እንዲጠነቀቅ ያደርገዋል። ግን ይሄን በምሰማበት ሰዓት ደግሞ ሀይሚ የበለጠ እየተሰበረች የበለጠ እየተጎዳች የበለጠ እየፈራችና እያዘነች ነው የምትመጣውና ፈጣሪ ሆይ አደራውን በመጀመሪያ ይሄ ከመምጣቱ በፊት አደራውን ይሄንን ነገር አያሰማኝ። እመብርሃንዬ የእውነት እንደው አንቺ ታውቂያለሽ እና አንቺ ግቢበት። ሀይሚ አንድ ቀን የተሳሳተች ስህተት ነው አሁን ይሄ ሁሉ ነገር ያመጣውና ብቻ ግን ከባድ ነው። እንዲህ ነው ለማለትም ይከብዳል። ብቻ ግን አላቅም ብሩኬ እንዴት እንደሆነ እንዴት በዛ ፍጥነት ሊወስን እንደቻለ እጅግ በጣም ከባድ ነው። ግን አሁንም ቢሆን እርግጠኛ አልሆንም። እንረጋጋ ብሩኬ እስከሚሄድ ድረስ ቢያንስ እንረጋጋ፣ እናዳምጠው፣ ሚለውን እንስማ። ከዛ ለሁሉም ነገር እንደርሳለን ብዬ ነው ማስበው። አሁን ቸኩሎ ብሩኬ መውቀሱም ተገቢ ስላልሆነ ማለት ነውና ሀይሚዬም አይዞሽ፣ መብርሃን ካንቺ ጋር ትሁን፣ እሷ አቀፍ ድግፍ ታደርግሽ። እውነት ይሄ ነገር እንዳይፈጠር በመጀመሪያ ጥላ ከለላ ትሁንሽ፣ እሷ ትሁናችሁ፣ ለሁለታችሁም። የእውነት እኔ እሷ ከፍቷት ማየት በጣም ነው የሚያመኝ። ገና ካሁኑ የምትፖስታቸው ፖስቶች ምናምን በጣም የሚያሳዝኑ ናቸው። ውስጧን ያስከፋት ነገር አለ።